የፉክክር ቤት ሳይዘጋ አደራ ነው ነገሩ። አሁን ተሳዘኑኝ የምሬን ማን አብርሽና እንዲሁም ደግሞ ሩታ ማለት ነው። በእርግጥ ሩታም ልጅ የጠፋባት አትመስልም፣ አብርሽም ልጅ የጠፋባት አይመስልም። ነገር ግን ደግሞ ይሄ ልጅ በመሃል ምን ሊሆን ነው? አብርሽ አይ ሩታ ልትሸውደኝ ነው እያላ እንዲሁም ደግሞ ሩታም አይ እኔን ሊበቀለኝ ነው በልጄ ነው እያለች ሰምታችኋል ብዬ አስባለሁ። ጉድ ይገርማል ነገሩ፣ ከባድ ነው። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ውድ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሆንልኝ እያልኩኝ መጥቼላችኋለሁኝ። አቶ አብርሽንና እንዲሁም ደግሞ ወይዘሪት ሩታን አይቼላችሁ ማለት ነው። አሁንስ አሳዘኑኝ። በአዲስ መጥተዋል። የመጡበት ምክንያት ምንድነው? ሰሞኑን እንዳየነው ሁላችንም በልጃቸው ጉዳይ ነበር። አብርሽም አይ ይሄ ልጅ ምንም አየትም አልሄደም፣ ምንም አይነት ልጅ አልጠፋም፣ ሆን ተብሎ እኔ ደስተኛ ሲሆንና እንዲሁም ደግሞ እኔን ደስተኛ ሆኜ ሲታይ ደሟ የሚፈላባት ነገር አለ። ስለዚህ አሁንም ያንን ነገር እንጂ እውነት ልጁ ጠፍቶ አይደለም። ልጅ የጠፋባት እናት ሲጀመር እንደዛ ናት ወይ? አሁን ሩታ ምንዋ ነው ልጅ የጠፋባት ሳይሆን በግ የጠፋባት ራሱ አትመስልም። ይሄ ልጅ ደግሞ እኔን ሆን ተብሎ ችግር ውስጥ ለማስገባት እንዲሁም ደግሞ ሆን ተብሎ ለኔ የሆነ እቅድ ወይም ደግሞ የሆነ ሴራ ቢታሴራ ነው እንጂ እውነት የሩታ ልጅ ጠፍቶ አይደለም። ቤተሰብ የሷን ሲስተም እኮ ያላወቃችሁ እናንተ እኔ ላይ ትፈርዳላችሁ። ነገር ግን ደግሞ ያወቃችሁ እናንተ ነገሩን ታቆታላችሁ። ሩታ ከዚህም በፊት ብዙ ጊዜ እኔ ደስተኛ ሲሆን እንዲሁም ደግሞ እኔ ተደስቼ ሳየው ስታይኝ ምንም አይነት ደስታ ፊቷ ላይ አይታይም። እኔ ችግር የለብኝም ሩታ ከኔ ከተለየች በኋላ ደስተኛ እንድትሆንና እንዲሁም ደግሞ የራሷን ኖሮ እንድትኖር ይፈልጋለሁ። ነገር ግን ደግሞ በተቃራኒው እሷ ብዙ ጊዜ ካያቸዋት እኔ ደስተኛ ሲሆንና እንዲሁም ደግሞ በተለይ ተልይ ከሄርሜላ ሲሆን ቅናት ይሆን ምን ይሆን የሚያንጨረጭራት ነገር አለ። አሁን እኔ ግራ ታጋብቻለሁኝ። ልጁ የትም አልጠፋም፣ እኔን ሆን ተብሎ ድራማ እየተሰራብኝ እያላ ነበር። በዛን አጋጣሚ ደግሞ ሄርሜላም አይ ይሄ ነገር አሁንም ሌላ ችግር ፈልጎ ነው እንጂ እውነት ልዑሌ ጠፍቶ አይደለም። ይሄ ልጅ ቢጠፋ ኖሮ በዚህ ልክ አትሆንም ነበር። ሩታም ሲጀመርም ግን የሆነ ያሰበችው ሴራ እንዳላ እኔ አውቄያለሁኝ። ያሰበችው ነገር አላ ያሰበችው ሴራ አላ እንጂ እውነት ልጁ ጠፍቶባት አይደለም ስትል ሄርሜላ አውርታለች። እንዲሁም ደግሞ አብርሽ ራሱ አውርተዋል። በነገራችን ላይ እኔ በጣም አሳዘኑኝ። አሁን እንደዚህ ብዬ ሳስበው ሩታ በነገራችን ላይ ብዙ ዋጋ ከፍላለች። አዎ ከፍላለች። ይሄ የማይደበቅ እውነታ ነው። እንዲሁም ደግሞ ብዙ ነገር ተብላለች። አልፋ ተርፋ ከራሷ አልፋ ተርፋ ቤተሰቦቿን አሰድባለች። ለማን ብላ? ለአብርሽ ብላ ማለት ነው። ነገር ግን ደግሞ ከጊዜ በኋላና እንዲሁም ደግሞ ከሂደት እንዲሁም ደግሞ በኋላ ከሂደት ቀስ በቀስ እያላ የነሱን ህይወት አይታችሁታል ብዬ አስባለሁኝ። ብጥብጥ ያላ ህይወት ወይም ደግሞ ዝብርቅርቅ ያላ የሚያስጠላ ህይወት ውስጥ ነው ያሉት ማለት ነው። ይሄም ማለት የምሬንን አንዳንድ ጊዜ እንደዚህም ብላችሁ ስታስቡት ያሳዝናችኋል። አንዳንዴ ደግሞ ሁኔታቸው እንዲሁም ደግሞ የሚያደርጉት ነገር የሚሆኑት እያንዳንዱ ነገር ያኔ ሲታዩት አይ ይሄ ነገር ሆን ተብሎ ድራማ ወይም ደግሞ ሆን ተብሎ የስራ ጉዳይ ሆኖባቸው ነው እንጂ በዚህ ልክ አይሆኑም ትላላችሁ። በእርግጥ ያኔ ይሄ ነገር እኔ አንዳንዴ በሩታ የሚጠላባት ነገር አለ። ምን መሰላችሁ? አብርሽ ከዚህም በፊት ብዙ ጊዜ ማለት ይቻላል አይ እንግዲህስ ተይኝ ብዬሻለሁኝ፣ ተይኝ የራስሽን ኖሮ ኖሪ፣ እኔ እንደዛ አትከታተይኝ፣ እኔ ከፈለኩት ሰው ጋር መሆን እችላለሁኝ፣ አሁን ሲንግል ነኝ። ይሄም ማለት ደግሞ አላገባሁም ማለት አይደለም፣ አግብቻለሁኝ። አዎ አንቺን አግብቻለሁ፣ ነገር ግን ደግሞ ፈትቼሻለሁኝ። ከዚህ በኋላ የፈለኩት ህይወት መኖር እችላለሁኝ። እባክሽ እንድለምነሽ ታይኝ የራስሽ ህይወት ኖሪ እያላ
አውርተዋል ማለት ነው። ይሄንን ማናችሁም ቢሆኑ ብትሆኑ አልሰማንም ማሻአላ ትላላችሁ ብዬ አላስብም። ምክንያቱም ለምን መሰላችሁ? ተይኝ በቃ የራስሽን ህይወት ኖሪ፣ እኔ የራሴን ህይወት ይኖራለሁ እያላት ሩታ ደግሞ ለተወሰኑ ቀናቶች እሺ ትልና አሁንም ዞሮ በሆነ ነገር ይገናኛሉ ማለት ነው። እኔ በሩታ የመጠላባት ነገር ይሄንን ነው። ለምን መሰላችሁ? አይ በቃ ተይኝ እኔ የራሴን ህይወት ይኖራለሁኝ አንቺም የራስሽን ህይወት ኑሪ ካላት እንትና ሩታ ማለት ነው። እኔ ብዙ ጊዜ ከዚህም በፊት ተናግሬ ያለሁኝ በነገራችን ላይ ለምን እንደ ሩታ እንደዛ ካላት እሷ ምንድነው ማድረግ ያለባት ነገር? አይ እንግዲህ እንደዛ ከሆነማ ቢላ እሷም የራሷን ህይወት ገባችሁ አይደል? እሷም የራሷን ህይወት ብትኖር ዞሮ ወይ አብርሽ ተመልሶ ወደ ሩታ ሄዶ እግሯ ስር ወጥቆ ይቅርታ ይላት ነበር። አሁን ፈላጊዋ ሩታ ተፈላጊው አብርሽ እየሆነ ነው። ቦታው ቢሆን ሩታ ፈላጊው አብርሽ ነበር የሚሆነው ማለት ነው። ነገር ግን ደግሞ ተገላላብጦሽ ሆኖ ሩታ ተፈላጊ ማለት ሩታ ፈላጊ አብርሽ ተፈላጊ። ይሄ ነገር ልክ አይደለም። ሲጀመርም ደግሞ ጅምርቱን አብርሽና ሩታ ሀ ብሎ ሲመጡ ሩታና የአብርሽ ትዳር እኔ ራሴ ሲመስለኝ በህዝብ ግፊት ገባሽ አይደል? በተመልካች ግፊት ነው ያኒ የአንድ ልጅ አባት አንድ ልጅ እናት የሆኑት ሲመስለኝ ማለት ነው። አሁን ለዛው ነው ብጥብጡ የሚወጣው ነው እንደ ብዬ ነው ማስበው አንዳንዴ ማለት ነው። እናንተ ነው የምታውቁት። በነገራችን ላይ እኔ ብዙ ጊዜ የምላችኋለሁኝ እኔ ያልኩት ማለት እናንተ ትላላችሁ ማለት አይደለም። እናንተ አላችሁት ማለት ደግሞ እኔ እለዋለሁኝ ማለት አይደለም። ለምን መሰላችሁ? እንደ መልካችን ሁላ ሐሳባችን አስተያየታችን ብዙ ነገር እዚህ ጋር ይለያያል ማለት ነው። ስለዚህ አሁን ግን እጅጉን አሳዘኑኝ ማለት ነው። የምሬኔና ሩታና እንዲሁም ደግሞ አብርሽ ማለት ነው። ምን ትላላችሁ እናንተም ጋር ይሄ ስሜት አለ ወይስ እኔ ጋር ብቻ ነው? ማለቴ እኔ እንጃ የሆነ ዝብርቅርቅ አለው ነገር አለው በእነሱ ህይወት ውስጥ ብቻ። ለማንኛውም ለዚህ በአዲስ ከሆነ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብም ከሆናችሁ ደግሞ ላይክ ሼር አድርጉ። እንዲሁም ደግሞ ሀሳብና አስተያየት ካላችሁ ሀሳባችሁንና አስተያየታችሁን ኮሜንት ማስቀመጫው ስር ማስቀመጥ ትችላላችሁ። የሩታና የአብርሽ ህይወት መጨረሻው እኔ ናፈቀኝ። እናንተ ግን መጨረሻ ያለው አይመስለኝም። ይሄ ለድራማ ማለት ድራማ ሊበላችሁ እውነተኛ ታሪክ ሊበላችሁ ብቻ አላቅም። ግን እኔ ዝም ብዬ ሳያቻው እንዲሁም ሳስበው ጀምረ አንዳንዴ ያሳዝኑኛል። ለምን ሩታ ብዙ ነገር ስለተባለች ብዙ ነገር ወይዬ ጉዴ ስለተሰደበች አሁን ይቺን ቃል ለማውጣት ነው እንደ ይሄንን ዙሪያ ጥምጥም የሚሄደው። ወይኔ ጉዴ እውነቴን ነው። ሩታ እንዴ ታሳዝነኛለች አንዳንድ ጊዜ ማለት ነው። ለምን ስለተሰደበች እንዳልኳችሁ ማለት ነው። ብዙ ነገር ተብላለች፣ ብዙ ነገር እንትን ብላለች ማለት ነው። ዞሮ ለማንኛውም ለዚህ በአዲስ ከሆነ ሰብስክራይብ ማድረግ አትርሱ። ነበር ቤተሰብ ከሆናችሁ ላይክ ሼር አድርጉ። አበረታቶኝ በያላችሁበት ሰላማችሁ ይብዛ። ቸር ቆዩልኝ። ባይ ባይ።